ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የፕሪቶሪያውን ስምምነት በተመለከተ ዶክተር ደብረጽዮን ገብረ ሚካኤል ምን ይሉ እንደነበር አቶ ጌታቸው ረዳ አጋለጡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። በትግራይ ክልል ያለውን ወቅታዊ ሁኔታ ምክንያት በማድረግ በሱር ኮንስትራክሽን ስር በሚተዳደሩ የንግድ ድርጅቶች ላይ የተጣለው እገዳ ተነሳ። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ከህብረተሰቡ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ተያዙ። በመተት አስፈራርታ 300 ሺህ ብር ከግል ተበዳይ ልትቀበል የነበረች ግለሰብ ተያዘች። የፕሪቶሪያውን ስምምነት በተመለከተ ዶክተር ደብረጽዮን ገብረ ሚካኤል ምን ይሉ እንደነበር አቶ ጌታቸው ረዳ አጋለጡ። አቶ ጌታቸው በጽሑፋቸው የፕሪቶሪያው ስምምነት ይፈረማል ተብሎ በሚጠበቅበት ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ላከልኝ ይላሉ። አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ደርሳለች። የግጭት ማቆም ስምምነቱ ዛሬ መፈረም ከተቻለ ጥሩ ነው። ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂያዊ ውሳኔዎችን ዛሬ ማታ ወስነን ትግበራ እንጀምራለን ሲሉ ደቡብ አፍሪካ ለሚገኙት ልዑካን ደብዳቤ ጽፈው ነበር ይላሉ አቶ ጌታቸው በጽሑፋቸው። ከክስተቱ በኋላ ምንም አይነት ማስተካከያ ቢደረግ ፕሪቶሪያ በአመራሩ ዘንድ እንደ ሕዝብ ግንኙነት ሥራ አልታየም ነበር። ትግራይ ከዚህ በኋላ ልትሸከመው የማትችለውን ጦርነት ለማስቆም የተደረገ ሙከራ ነው። በኋላ ላይ በትግራይ በተሰጡ ብዙ አስተያየቶች አብዛኛውን ጊዜ በሕጋዊነት ሽኩቻ ውስጥ ባሉ ልሂቃን የሚመሩት ልዑካን ቡድኑ ምዕራብ ትግራይን አሳልፎ ለመስጠት እንደፈለገ ወይም ሕገ መንግሥታዊ የድንበር ጥያቄዎችን እንደተወ ይናገራሉ። የሆነው ግን ይህ አይደለም ይላሉ አቶ ጌታቸው ጽሑፋቸውን ሲቀጥሉ። በመጨረሻዎቹ ሰዓታት ለመፍረስ የተቃረበው በፌዴራሉ ወገን ነበር። እነሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልዑካን ቡድን ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት ሞክሮ ነበር። ለትግራይ ወገን ይህ አንቀጽ በፖለቲካዊ መልኩ ተቀባይነት የሌለው ነበር። ትግራይን ወይ ጥያቄዋን እንድንተው ወይም ከድርድሩ እንድንወጣ የሚያስገድድ ነበር ይላሉ። ያ ቃል በስምምነቱ ውስጥ ቢቀጥል ኖሮ ንግግሩ የመክሸፍ ዕድሉ ሰፊ ነበር። ስምምነቱ የዳነው በአመቻቾች ጣልቃ ገብነት በቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታና በወሳኝነት በጠቅላይ ሚኒስትር ዶክተር አብይ አህመድ ነበር። ዶክተር አብይ ስምምነቱን ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል። ነገር ግን እውነታው ይህ ነው ይላሉ አቶ ጌታቸው በጽሑፋቸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ትናንት ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድኑን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮ ትናንት ከሰዓት በኋላ በይፋዊ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተና ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የሥራ ኃላፊዎች ማንነት አልጠቀሰም።
ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሠረታዊ አገልግሎቶችን መልሶ መጀመርንና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ዋና ተነሳሽነቶችን በዝርዝር ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጪ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ዋና ጉዳዮች መካከል ይጠቀሳሉ። በትግራይ ክልል ያለውን ወቅታዊ ሁኔታ ምክንያት በማድረግ በሱር ኮንስትራክሽን ስር በሚተዳደሩ የንግድ ተቋማት ላይ የተጣለው እግድ ተነሳ። በትግራይ ክልል ያለውን ወቅታዊ ሁኔታ ምክንያት በማድረግ መንግስት በሱር ኮንስትራክሽን ስር የሚተዳደሩ 22 ተቋማት ላይ ለማጣራት በሚል ጊዜያዊ እግድ ጥሎ የነበረ ቢሆንም አሁን ላይ የማጣራት ስራው ስለተጠናቀቀ እግዱ እንዲነሳ ፍትህ ሚኒስቴር ለሁሉም ባንኮች በደብዳቤ አሳውቋል። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ከህብረተሰቡ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ግለሰቦች ተያዙ። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ከህብረተሰቡ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ በመሆናቸው ነው በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል። የማህበራዊ ሚዲያን በኃላፊነት በመጠቀም ትውልድን ማነጽ እንደሚገባ የበርካቶች ሐሳብና አስተያየት ከመሆኑም አልፎ ዜጎች ያልተገራ የማህበራዊ ሚዲያ አጠቃቀም እንዲገታ በተለያዩ የሚዲያ አማራጮች ሐሳቦቻቸውን እየሰጡ ይገኛሉ። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከማህበረሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማኅበረተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሦስተኛው ተጠርጣሪ ደግሞ ለታደረጄ ተረፋ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ላይ ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበር ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውለዋል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችን እንደማይታገስ የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስባል። በመተት አስፈራርታ 300 ሺህ ብር ከግል ተበዳይ ልትቀበል የነበረች ተጠርጣሪ መያዟን ፖሊስ አስታወቀ። 300 ሺህ ብር በባንክ ካላስገባህ በመተት በቤተሰብህ ላይ ጉዳት አደርሳለሁ እያለች ስታስፈራራ የነበረችን ግለሰብ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል።
ግለሰቧ በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንፃ ላይ ከሚገኝ የአንድ የግል ድርጅት የፋይናንስ ኃላፊ ናቸው። ተበዳይ ለፖሊስ በሰጡት ቃል የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ ከሚባል አካባቢ እንደሚደውል ገልጸው 300 ሺህ ብር በባንክ ካላስገባህ ልጅህን የሰይጣን መሳቢያ አደርጋታለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ተነግሯል። ተጠርጣሪዋ የግል ተበዳይም በመከታተል ካጠናች በኋላ ማንነቷን በመደበቅና ድምጿን በመቀያየር አስፈራርታ 25 ሺህ ብር በባንክ እንዲያስገቡላት ካደረገች በኋላ ቀሪ 275 ሺህ ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ምርመራ ልትያዝ ችላለች። በተጨማሪም ፖሊስ ግለሰቧ ለግል ተበዳይ ለመላክ ያዘጋጀችው የማስፈራሪያ ጽሑፍ የእጅ ስልኳ ላይ መገኘቱን የገለጸ ሲሆን በቁጥጥር ስር ውላ ምርመራ እየተጣራባት ይገኛል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።